ያየኸው ልጅ የኔ ነው። እርሳግስኪ ትዛት በለኝ ልጄ እባክህ አትናፍቀኝ የእናት ፍቅር የተለየ ያብራክ ክፋይ እንደምን ትዝታዬም አንተ ኮነ አንዴ ግን ያው ሚስጥር ተደብቆ አይቀርም። አንዴ እባክህ እንድትሰማኝ የምፈልገው ነገር ቢኖር ብዙ ጊዜ ተደብቀውን እኮ ፍቅር አንዴ አይደለም ልጅ አለሽ ከቀድሞ ፍቅረኛሽ ልጅ አለሽ። የቀድሞ ፍቅረኛሽ ማን ነበር? ኦኬ የኔነስ ያልኩት እስከ ዛሬ በየአደባባዩ ነው ወይ ከንቱ ወሬ? ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ያው እንግዲህ ባለፈው የተፈጠረውን ነገር አውቃችኋል። ልክ ከመንገድ እንደመጣን የተሳሰበ ነገር ነው የተፈጠረው። አሁን ዛሬ ሁሉንም የተፈጠረውን ነገር ለእኔ ግልጽ ስለሆነልኝ ለእናንተ ለማስረዳት እና ለፉም ለማስረዳት ነው የመጣሁት። ማለት ያው ፉ ደውሎልኛል ቪዲዮን ካየ በኋላ እኔ ምንም ነገር እንዳላወቅኩኝ ምንም በሱ የደበኩት ነገር እንደሌለ ተረድቶኝ ደውሎልኝ አውርተናል። ግን ከዛ ቪዲዮ መጨረሻ ካያችሁት ስሄድ ነው ቪዲዮ የተቋረጠው ከካሜራማናችን ጋር። የዛን ጊዜ የተለያየ ነው እና መኪና ውስጥ ገብቼ ብዙ ነገር አይቻለሁ። ማለት ከኔ እንዴት እንዳመለጠ አላቅም። ያ ፋይል ከኔ እሱ ጋር እንዴት እንደደረሰም አላቅም። እና በቃ ያን ነገር መደበቅ እንደሌለብኝ ነው አሁን የተሰማኝ። ምክንያቱም የሆነ ጊዜ ተደብቆ የሆነ ጊዜ መውጣት ወይ መፈንዳት እንደማይቀር ተረዳው እና ያው ለፉ ሁሉ ነገር አውርተን ፈተነዋል። ግን ምንድነው ፋይሉ እንደዛ ሲዝት የነበረው በምንድነው ምናምን ሲለኝ ነበረ እና እሱን ደግሞ አሁን ስንገናኝ ነው መነግርክ ምናምን ብየዋለሁ። ያው እናንተም ፋይሉ ምንድነው ማለታችሁ ስለማይቀር ፉ ሲመጣ አንድ ላይ ከሱ ጋር እነግራችኋለሁ ብዬ አስቤ ነው እና ከፋይሉ በፊት ግን ለእናንተም ሆነ ለፉ ለነግራችሁ የምፈልገው ነገር ቢኖር እኔ ይሄንን ነገር ከእናንተ መደበቅ ፈልጌ አይደለም የደበቅኩት። ብዙ የሚያስገድዱ ነገሮች ይህንን እንዳላወጣ የሚያደርጉኝ ብዙ ነገራቶች ስለነበሩ ነው በሰዓቱ ማለት ነው እና ያው ሁሉም ነገር በቃ መውጣቱ መፈንዳቱ አይቀርም። እውነት ትመነምናለች እንጂ ተደብቃ አትቀርም። ምንጊዜም እውነት አሸናፊ ናት እና ያው ብዙ ሰዎችም ስለዛ ነገሮች እያወሩ እኔ ለመሸሽ እየሞከርኩኝ ነበረ። ግን ያው ሰዓቱ ደርሷል። ሌላ ሰዎች ከመውጣታቸው በፊት እኔ ለእናንተ ማሳየት አለብኝ። ቢያንስ እስካሁን ያጠፋሁትን ጥፋት አሁን ላይ ማረም እንዳለብኝ ተሰምቶኛል እና እፉዬ በጣም ይቅርታ እስካሁን ስለደበኩ። ያው እኔና እሱ በጣም ብዙ ነገራቶች እናወራለን እና ይሄንን ነገር ስለደበቁክ በጣም ይቅርታ። እናንተ ቤተሰቦችም ለእናንተ ክብር ስላለኝ ነው ይሄንን ነገር የደበኳችሁ። ማለት እኔ መቼም ለራሴ ላላወጣው ይሄንን ነገር በቃ አስቤ ነበር። ግን ድንገት ከስልኬ ይሄ ፋይል እንዴት እንደወጣም አላቅም። ሌላ ሰዎች ጋር ባይዘዌ እሱ ባለፈው ልጅ ጋር ብቻ አይደለም ይሄ ፋይል ያለው ብዙ ሰዎች ጋር ነው። አንዴ ከእጃችሁ ፋይል ከወጣ በጣም ብዙ ሰዎች ጋር ይሰራጫል እና ይሄ ፋይል ደግሞ ከሌላ ሰው ከምሰሙት ከዚህ በላይ ይበቃል መደበቁ። እኔ ባሳያችሁ ይሻላል እና ሁሉንም ነገር ዛሬ ላፈርጠው ሁሉንም ነገር ግልጽልጥ አድርጌ ላሳይ ወድጄ ተገኝቻለሁ። ማለት በቃ ብዙ ሰዎች ለመደበቅ ለመዋሸት ሞክሬያለሁ፣ አልክድም። ግን ያው እውነት እንዳልኳችሁ ነው። ተመነምናለች እንጂ ጠፍታ አትቀርም። ትንሽ እየሳሳች ልትሄድ ትችላለች። ግን መጨረሻ ላይ ሁሉም ነገር አፈራርሳ መውጣቱ አይቀርም። ያን ነገር ስለማምንበት እኔ ደግሞ ከዚህ በላይ ይበቃል። እንግዲህ የምትረዱኝም ካላችሁ እንድትረዱኝ በአክብሮት ጠይቃለሁ። ምክንያቱም ሴት ልጅ ስትሆኑ ብዙ ነገር ያጋጥማችኋል እና አሁን ፉ ሲመጣ ሁሉን ነገር እነግረዋለሁ። ከሱ እኩል እናንተም ትሰማላችሁ እና ሁሉን ነገር እንድታውቁልኝ ፈልገው ነገር ወድጄ ወይ የሆነ ነገር አይደለም። በቃ ሁኔታዎች ስላስገደዱኝ ነው ሁሉን ነገር ለመደበቅ እስካሁን የተገደድኩት። ያው እንግዲህ ጊዜው ደርሶ በሰውም እጅ በራሴ ሳይሆን በሰውም እጅ ቢሆን ፋይል ወጥቶብኛል። ስለዚህ እናንተ ጋር ደግሞ ይህንን ነገር እኔ ያደርስላችኋለሁ ሌላ ሰው ከማድረሱ በፊት። ፉዬም ሌላ ሰው ሳይነግረው እኔ እነግረዋለሁ እና ፉን እንጠብቀው።
ትንሽ ነገር ለእናንተ ልነግራችሁ ስለፈለኩኝ ነው። ውስጤን ስለጨነቀኝ ለእናንተ ትንሽ ነገር ላካፍላችሁ ብዬ ነው። ያው ፋይሉ ሞባይሌ ላይ አለ። እሱ ሲመጣ አሳያችኋለሁ ከሱ እኩል ማለት ነው። እና እንጠብቀው። ትንሽ ቀለል ካለኝ ብዬ ነበር እናንተን ሳወራ የነበረው። እሱን እንጠብቀውና ብቻ እናወራለን። ሳቅ እስኪ ትዝ አትበለኝ ልጄ እባክህ አትናፍቀኝ የእናት ፍቅር የተለየ ያብራክ ክፋይ እንደምን ልርሳህ እስኪ ትዝ አትበለኝ ልጄ እባክህ አትናፍቀኝ የእናት ፍቅር የተለየ ያብራክ ክፋይ እንደምን ትዝታዬም አንተ ኮነህ ሀብቴም ቅርሴም ንብረቴን ትዝታዬም አንተ ኮነህ ሀብቴም ቅርሴም ንብረቴን። እሺ ቤተሰብ መጥቷል። እግዚአብሔርን በጣም የደነገኩት እና አዙርለት ይቅርታ አድርጊልሻለሁ በልኝ። አንዴ ልቀቂኝ። እሺ አንዴ መስማት የፈለኩት ነገር ስላለ ነው የመጣሁት። መስማት ያለብኝ ነገር ልሰማ ነው የመጣሁት። ንገሪኝ ነው እንላለን። እሺ እና እዛችሁ ጋር እንዴት ተረጋግተን ተቀመጥሽ? እሺ ተቀመጥ። ደረጃው መቀመጡ ምን አመጣው? ለምን አነግሪኝም? ጉዳዩ እነግርሃለሁ። እሺ ቁጭ በል። እኔም እኮ ተጨንቄያለሁ አባቴ። ና ቁጭ በል። አንዴ የእውነቴ ካሜራ ስላለ እንደሆነ ብታውቂኝ እንደዚህ የማደርገውና አሁን እኔና አንቺ ስንኖር እዚህ ጉዳዩን ልትነግሪኝ ብቻ መምጣት እንዳለብኝ አውቃለሁ። እሺ ንገሪኝ። በመጀመሪያ ያው ልክ ስማኝ፣ አንድ ነገር ብቻ ስማኝ። ይህ ነገር አሁን በመነግርህ ነገር ምንም እንድትቀየመኝም እንድንጣላም በመሃላችን ሌላ ነገር እንዲፈጠር አልፈልግም። ግን ያንተ ውሳኔ ነው ዋናው። ስለ ፋይሉ ትነግሪኛለሽ ወይስ? እሺ ልነግርህ እኮ ነው። እና ይሄን ነገር አውቄ አይደለም የደበቅኩት። በጣም በቃ መደበቅ ስለነበረብኝ ነው። ግን ጊዜው ደርሶ ሰው ጋር ደረሰ። ፋይሉ ከኔ እጅ ወጣ። ይወጣ አልመሰለኝም። ግን በጣም ይቅርታ ይሄን ነገር ስለደበቅኩክ። የደበቅኩህም ደግሞ ያኔ አሁን በጓደኝነት ሰዓት ነበረ። ፍቅረኛ እንሆናለን ለዚህ እንደርሳለን ብዬ አላሰብኩም። ግን ብታምነኝም ባታምነኝም እኔ በጣም ብዙ ጊዜ ልነግርክ ሞክርና ፈርቼ ታዋለው። ኢቭን በቅርቡ ራሱ ደብረ ዘይት ልነግርክ በጣም ሞክሬያለሁ። ግን በቃ ከበደኝ፣ አቃተኝ። ግን አሁን ሰው ከሚነግርክ ራሴን ብነግርክ እንደሚሻል ስላሰብኩኝ ሌሊቱን ሙሉ አስቤ ነው የመጣሁት። ማለት ይሁን ባይዘው ያው ልክሽ በቃ ግራያ እንደገባ አቃለው። ቪዲዮ ስላለ በቃ በጣም ደንግጠሃል። በቪዲዮ እንደምነግርክ አልነገርኩም። ግን በቪዲዮ ልነግርክ ያሰብኩበት ምክንያት ቤተሰብም አንተም እኩል ነው ይሄን ነገር ያወቃችሁት እና እኩል ነው ልነግርክ የፈለኩት ማለት ነው። ይኸውልሽ በእናትሽ እኩል ስላወቅን ስላላወቅን አይደል። እኔና አንቺ ቀድመን አውርተን በቪዲዮ መስራት በቪዲዮ መናገር ካለብን እንናገራለን። ከባድ ሪስክ ያለው ነገር ከሆነ በእናትሽ ስነ ስርዓት እጂ ለኔ ቀድመሽ መናገር ከፈለግሽ ለኔ ንገር። ገብቶሻል? እሺ በቃ አንተ እንድትጨነቅም እንድትናደድም ምንም እንድትል አልፈልግም። ምክንያቱም እኔ የተጨነቅኩት የተናደድኩት ይበቃል። እኔ እንኩትን ብትይ እሺ ቤተሰብ እኔና አንቺ አውርተን መናገር ካለብንም አንድ ላይ ላልከው ማለት ነው። ፋይሉ አንዴ ሰው ጋር ወጥቷል አይደል? እኔ እናንተ ብናወራም ባናወራም መውጣቱ አይቀርም። ለምን አትነግሪኝም ስለ ፋይሉ? እሺ እነግርሃለሁ። አንተ እኮ አሁን እንድትቆጣ ወይ ሌላ ነገር እንድትሆን አይደለም። እኔ ይኸውልሽ አሁን በዚህ ልክ ሆኜ የማወራሽ ካሜራ ስላለ ነው። የእውነቴን ነው የምነግርሽ። ካሜራ ስላለ ነው በዚህ ልክ የማወራሽ። ለምን አትረጂኝ? ለምንድነው ማትነግሪኝ? ለምንድነው በእናትሽ የምትነግሪኝ ነገር ካለ ንገሪኝና መሄድ ካለብኝ ልሂድ።
እሺ እንዴት ላሳምንህ? እንዴት ልለምንህ እንድትረዳኝ? አሁን እኮ እኔ የፈራሁት ነገር ከነገርኩ በኋላ ልሰማኝ ወይ ፈቃደኛ አትሆኝም ወይ ጥለኸኝ ትሄዳለህ። እኔ ማታ ያልነገርኩህ አውቄ ነው። ምክንያቱም ስልክህን አጥፍተህ ጠፍብኝ ትችላለህ። አሁን ጥሎ ስለመከሄድ ምናምን አይደለም እኮ አሁን ለምሳሌ ምነግርህን ነገር ያው ከመንገሬ በፊት የሁሉ ይቅርታ ምናምን እምልህ ከነገርኩህ በኋላ ሌላ ነገር በቃ መስማት አልፈልግም ብለህ እንዳትሄድ እያንዳንዱን ነገር ጠይቀኸኝ እንድነግርክ ነው። እኔ ይቅርታ የጠየቅሽኝ ሲጀመር ትላንትና ስላጠፋሽው ነገር መስሎኝ ነው። አሁን ስለምትነግሪኝ ነገር አይደለም ይቅርታ ማደርግልሽ። አሁን እሺ አንዴ ልንገርክ፣ ጥፋትም ስህተትም አይደለም። ስለ ጥፋቱ ስለ ስህተቱ ሳይሆን ስለ ደበቁክ ነው ይቅርታ እምልክ። ሁለተኛ ነገር ደግሞ ይሄ ነገር የሆነው ከኔና አንተ ህይወት በፊት ነው። እኔና አንተ አንድ ላይ ከመሆናችን በፊት ነው። ለምንድነው አሁን ይኸውልሽ፣ ለምን ወደ ጉዳይሽ ማገቢ? ይኸውልሽ አሁን የምትፈሪው እኔ ፉፉ ጥሎኝ ይሄዳል ኦር የሆነ ነገር ምናምን ከሆነ ለዛ ነገር ስጋት አይግባሽ። ይሄው ካሜራ ይዘሻል አይደል? እንደዛ እንዳላረግ ይሄው ገድበሽኛል እኮ ካሜራ ይዘሽ። ይሄው በቤተሰብ ፊት እኔና አንቺ አውርተን መፍታት ያለብን ችግር ካለ አውርተን እንፈታለን። አለበለዚያ አውርተን እኔና አንቺ መለያየትም ካለብን አውርተን በቤተሰብ ፊት እንለያይ። ገብቶሻል አይደል? ምንም እኔ እኮ የሚያለያየን ጉዳይ ምናምን አይደለም። ይሄው ልክ አሁን ለምሳሌ ሪከርድ ማድረገው በካሜራማን ስልክ ነው። ይሄ የኔ ስልክ ነው። ፋይሉ ያለው በኔ ስልክ ነው እና ሪከርድ እንዳይቋረጥ ነው በስልክ ላሳይክ በሱ ካሜራ ሪከርድ ማድረገው ማለት ነው። ስለዚህ እኔ ደግሞ እያንዳንዱን ነገር በጽሞና ሰምታኝ እያንዳንዱን ነገር ለምን እንዳደረኩክ በምክንያት በሁሉ ነገር በታገዘ ነው ላሳይክ እንፈልገው። ግን አንተ ወንድ ነህ ካቃለው። ግን እኔ አሁን ስለ ወንድነቴ ስለ ወንድነት ልነግርህ አይደለም ላስረዳህ ነው። አንዴ ስማኝ። እኔ ሴት ነኝ እና ሴት ልጅ ስትሆን ብዙ ጫናዎች ብዙ ነገሮች ይደርሳል። ወንድ ላይ ይቀላል፣ ሴት ላይ ብዙ ነገሮች ይከብዳሉ። እና ቢያንስ አሁን እንደ ፍቅረኛክ ሳይሆን እንደ እህት ወይም እንደ እናት እንደሆነ ሰው አድርገህ እንድታየኝ ነው። ምክንያቱም በፍቅረኛ ሲሆን ይሄ ነገር ሌላ ነገር ነው የሚመስለው። ስለዚህ ዙሪያ ጥምጥም አይደለም። እኔ እኮ ስለጨነቀኝ ነው አባቴ ተረዳኝ። ተጨነቀሽ አትንገሪኝ። እኔ ልሂድ በቃ። እኔ ሌላ ሰው እንዲነግርክ ደግሞ አልፈልግም ይሄን ነገር። በማርያም ና ቁጭ በል። በማርያም ብያለሁ አባት። ተው በእናትህ ተው። እኔ እኮ ምንም ነገር እንዳላረግ በካሜራ አረ በእናትሽ አረ በእናትሽ እኔ ማታ ባናወራ አልመጣም ነበር። ገብቶሻል? እኔ እኮ ልነግርህ እያሰብኩኝ ስለደወልክልኝ በጣም ደስ ብሎኛል። እኔ ቪዲዮን ካየው በኋላ ነው ቢያንስ በስሱ በቃ ኢንትሮ ላይ የተናገርሽው ነገርና ከዛ በኋላ የመጣውን ነገር ስላየው ስላመንኩኝ ነው። በትንሹም የሆነ ነገር ስላቀለለልኝ ነው የደወልኩልሽ። ገብቶሻል? አልመሰለኝ በዚህ ልክ አይደለም የሚመስለኝ። አሁን የምትነግሪኝ ነገር አለ አይደል? ስለ ፋይሉ የምትነግሪኝ ነገር ንገሪኝ፣ አለበለዚያ ቀጥ ብዬ ነው የሚሄደው። በማስረጃ በፎቶ ተቀብያለሁ ብለሻል። ሙሉ ነገሩን አሳየኝና የሚሆነው ነገር ይሁን። ገብቶሻል አይደል? እንደዛ እናደርግ በእናትሽ። እሺ አሁን ለምሰማውም ነገር ለሁሉም ነገር ዝግጁ ነህ? በጣም እርግጠኛ ነህ? ምንም ነገር ቢሆን ለመስማት ዝግጁ ነኝ። ገብቶሻል? ኦልሬዲ እኔና አንቺ እዚህ ጋር በካሜራ ፊት መፍታት ያለብንን ችግር እንፈታለን። ያቸውና ነግሬሃለሁ እኮ። ምን አሁን እኮ እኔ ማስረጃ ነው የፈለኩት። ገብቶሻል? ምን እነዚህ ቪዲዮዎች ላይ እሺ፣ አንዴ እናትሽ በጣም እየጨነቀኝ ነው። ጨርሳለሁ። ያቸው ቀጣይ ያለውንም ያው
ምን ማለት ምንድን ነው የምትነግረኝ? ፍቃደኛ ምንድን ነው የምትነግረኝ? አየህ ገና ካሁኑ በጣም እንትን ምንም ስላልገባኝ ነው እኮ አንዴ እሺ በእናትህ ስማኝ ስላልገባኝ ነው። አንዴ ስላልገባኝ ብቻ ነው እንደዛ የምልሽ። እሺ ላስረዳክ እኮ ነው። ስማኝ ምንድን ነው አስረጂ። እሺ አሁን ለምሳሌ እኔ ካንተ ህይወት በፊት ሌላ ህይወት ሊኖረኝ ይችላል። አልነገርኩም። እሺ ይቅርታ፣ ለሱ ይቅርታ። ወይኔ ፈዳ። እሺ አንዴ ምን ንገሪኝ። ህይወት ነበረሽ አውቃለሁኝ እኮ ምን? እሺ ኧረ እናት አታስጨንቂ እኮ ከኔ ፍቅር ቪዲዮዎችንም ማንሳጫውት እንደነበረ ፎቶዎቹንም ከማጋ እንደሆነ ሁሉንም እነግርሃለሁ። ግን ብዙ ሰዎች አንዳንድ ሰው አብዛኛውም ሰው ሳይሆን ትንንሽ ሰዎች ያወሩ ነበር። ስለዚህ አንተም ብዙ ጊዜ ጠይቀኸኝ ዋሽቼሃለሁ እና ለዛም እኮ ስለ ልጅ የሚወራው እኮ በእኔና አንቺ ይወራል። ስለ ብቻ አላውቅም እኮ ምን? እሺ ኧረ ቢስ ስለ ና አንዴ ብቻ ንገረኝ። በቃ አንዴ ብቻ ልንገርህና አስማኝ። በቃ ከስንት ጊዜ በኋላ ላፈነዳው ስሞክር ለመስማት ፈቃደኛ ሁን። ይሄው እሺ እሰማሻለሁ። በትክክል ንገሪኝ። እሺ ንገሪኝ። አሁን እኮ አንቺ መስማት የምፈልገው ነገር አለ። ገብቶሻል? ለዛ ነው እየተቀመጥኩ እየተረጋገሉት። ከዛ ንገሪኝ ቶሎ በይ በእናትሽ። አሁን ስማኝ፣ ያየኸው ልጅ የኔ ነው። አሁን 2 አመት ሊሞላው ነው። ልደቱ በዚህ ሳምንት ውስጥ ነው። ያው እዚህ ብዙ ሰዎች ስላሉ ብዙ ሰዎች እንዳያውቁ ወደ ገጠር ልኬው ነበር፣ የገጠር ዘመዶቼ ጋር ማለት ነው። አንዴ ስማኝ፣ አንዴ ግን ያው ሚስጥር ተደብቆ አይቀርም። አንዴ እባክህ እንድትሰማኝ የምፈልገው ነገር ቢኖር ብዙ ጊዜ ተደብቀውን እኮ ፍቅር አንዴ አይደለም ልጅ አለሽ እኮ ልጅ አለሽ፣ ከቀድሞ ፍቅረኛሽ ልጅ አለሽ። የቀድሞ ፍቅረኛሽ ማን ነበር? ኦኬ ከቀድሞ ፍቅረኛዬ ሳይሆን በአጋጣሚ የሆነ ነገር ነው። አንዴ ስማኝ፣ አንዴ ብዙ ሰዎች ልጅ አለሽ ሲሉኝ የለኝም ብያለሁ፣ አውቃለሁ። በቃ ዋሽቻለሁ። በቃ የዋሸሁበት ምክንያት የራሴ ምክንያት ስላለኝ ነው። ልጅ አለሽ ከኔ ኦኬ፣ ገብቶሻል። እንደ ቀልድ ያለፍናቸው ብዙ ነገሮች አሉ። ከኔ ካንተ ልጅ አላት እንዴ ምናምን ይኸውልህ አሁን የተንቢ ስትናገር ተሰማ። በቃ ማንም አያውቅም፣ ማንም ዩቲዩበርም ቤተሰብም አታውቁም፣ የሚጠይቀኝ ሰውም አያውቁ። እኔ የለኝም ነው የምለው። ግን በቃ ልጅ ኃጢአት አይደለም፣ አልደብቀውም። ለአንዳንድ ነገር ስል እስካሁን ክጃለሁ። ግን ይሄ ልጅ ሲያድግ ይሄን ቪዲዮዎች እሱን የካድኩበት ቪዲዮዎች ሲያይ በጣም ይሰማዋል እና እኔ ደግሞ እንደ እናትነት ይሄንን ማድረግ እንደሌለብኝ ቢያንስ ባላሳድገው ለሱ እንትን ህሊና መቆርቆር አለብኝ። የእውነትሽን ነው እኮ አሁን የሆነ እስልሽ ለቤተሰብም እኔ አይኔን አፍጥጬ የሁሉ ነገር ውሸት ነው ልላችሁ አልፈልግም። እስካሁን ያወራሁት ነገር ያው ሴት ስትሆኑ ትረዱኛላችሁና ያው ብዙ ነገሮች ያጋጥሟቸዋል። በሰፈርም ቢሆን በቤተሰብ ብዙ ጫና ይመጣባቸዋል። እንደኔ ደግሞ አሁን ሚዲያ ላይ ስትወጡ የሚዲያው ነገር ትንሽ ከበድ ይላልና ለመደበቅ ሞክሬ ነበር። ያው ፋይሉ ሰዎች ጋር ከተበተነ ልጄን ሳጫውት ከልጄ ፎቶ ጋር ከልጄ ሌላም በቃ የኔ ልጅ መሆኑ የሚያረጋግጠውን ቪዲዮዎችን ስለተገኘ ምንም ልል አልችልም ያንን ነገር እና እኔ ብነግራችሁ ይሻላል። ልደት አሁን የልጅሽን ልደት ልታከብሪ ነው? በዚህ ሳምንት ውስጥ የልጄ በርዝዴይ ነው። እውነት ለመናገር 2ኛ አመቱን ሊይዝ ነው እና የልጄንም ስም ሁሉንም ነገር እነግርሃለሁ። ከፈለክም አሁን መኪና ተሳፍረን ወደ ገጠር ሄደን ማየት እንችላለን። ግን አሁን አንተ እንድትረዳ ገጠር የምታሳድጊው ልጅ አለሽ። እኔ እስከዛሬ ብዙ ተወርቷል፣ ገብቶሻል? እስከዛሬ ብዙ ተወርቷል፣ ብዙ ነገር ተብለዋል። እሺ እኔ ኖርማል ነው፣ ገብቶሻል? እኔ ግን እኔ ምንም እንድታለቅሽ አይደለም፣ ገብቶሻል?
እኔ እነዚህ ነገሮች በደንብ አቅሻለሁ። እኔ አላለቅስም። አንዴ ስሚኝ፣ አንዴ አዳምጪኝ። አይ ኖ ሸዋሸዋ ከሆነ ኖርማል ነው፣ ገብቶሻል። እኔ አቅሻለሁ። እርግዝና ምረው ለምለም እንዳለችኝ አላወራም። ምንድነው እርግዝ? ማን እንዴት ነው ያረግሽው? የት ነው ያረግሽው? በቃ ገጠር በነበርኩበት ሰዓት አርግዤ ወልጄ መጣው። ማች ነው ወር አንቺ ለአንድ ሳምንት አልሄድሽም እኮ ለአንድ ሳምንት አልቆየሽም። ሄጄ ነበር። ምንድነው እንቁራሪት ነው የምትልጂው? የዛሬ 2 ዓመት እናንተ እኮ እንደዚህ አልነበርንም። ኬት ታስታውሳለህ አንተ? እሺ ማመን ካልፈለክ አትመን፣ ግን በኋላ ስትሰማ ሌላ ነገር። እሺ አንዴ ማመን መሄድ እንችላለን፣ ገጠር እንሄዳለን። ሲጀመር ከነገ ወዲያ ይመጣል። በርዝዴውን እዚህ ነው ማከብርለት። እሺ እኔ በቃ እሺ አክብሪለት። የት ነህ?